ምንድነው ቀለበት ምንድነው ቃል ኪዳን ፍቅር ቤት ካልሰራ ማልነው ምን ሊረዳ እኛ ከተካዳን ምንድነው 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 ቃል ኪዳን ምንድነው ምንድነው መሐላ ለእኛ ካጣን መላ ምን ባይለው ቀለበት ምን ባይነው መሐላ ለእኛ ካጣን መላ ቀለበት ላይ አስረው ፍቅርን አቻላቻ በሰማንያ ላይ ቆም ጎጆና ጉልቻ የሆድ ማንጀት ታስሮ ካልጠበቀ መውደድ የውል ወረቀቱ ፊርማው ባይቀደድ ሰባል ያለ ሁለት ተካፍሎ ኮለኮ በአርባ ቀልበሌት በስርቆሽ በርበኮ በአርባ ቀልበሌት በስርቆሽ በርበኮ በምስሉን ቁጣታሽ በሚዜያ ጀብ ደምቀው ሲመሽ ዶሮ ማታት ለማሜት ሊያሞቀው በአንድ ሰሞን ውጊያ ለወልቤ ሰርጉት ባሸቦኝ አይቆምም ጎጆ እንደፈለጉት አወይ ቃል ኪዳን አወይ ቀለበት ስንቶ ሲያልፍለት ስንቶ ቀረበት አወይ ቃል ኪዳን አወይ መሐላ ስንቱ ፊት ቀድሞ ቀረ ከኋላ ምንድነው ቀለበት ምንድነው ቃል ኪዳን ሲታመሙ ታመው ሲሽሮ አብሮ ሽረው ካልጠበቀ መዳን ምንድነው 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 ቃል ኪዳን ምንድነው መሐላ ለእኛ ካጣን መላ ምን ባይለው ቀለበት ምን ባይነው መሐላ መላ ካጣን መላ ማተብን ቢያጠብቁ ያንጀት ፍቅር ሽረው በቁርባን ቢጋቡ ቃል ኪዳን ሸርሽረው ለአፋ መልክ ካልሆነ ማላስ ከምን ሊያስጥል በቀለበት ታስሮስ ፍቅር ምን ሊቀጥል ቃል ኪዳን አስማምቶ ጎጆ ካላቆመ ድግስ ሆያ ሆዬ ዘፈን ምን ጠቀመ ድግስ ከበርቻቻ ዘፈን ምን ጠቀመ አጉል ከበርቻቻ ለሰው የምሰል ብቻ ምን ባይነው ቀለበት ላይ ሰመር ጎለቻ አጉል ከበርቻቻ ለሰው የምሰል ብቻ ምን ባይነው ቀለበት ላይ ሰመር ጎለቻ አወይ ቃል ኪዳን አወይ ቀለበት ስንቶ ሲያልፍለት ስንቶ ቀረበት አወይ ቃል ኪዳን አወይ መሐላ ስንቱ ፊት ቀድሞ ቀረ ከኋላ 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 ስንቱ ፊት ቀድሞ ቀረ ከኋላ
ያንቺም ይፍቀድልኝ ልመላለስበት በልብሽ ማህደር ጻፊኝ ልዋልበት ባይንሽ ልንከራተት ልመላለስበት እንደፈቀደልሽ አንቺን ፍቀጂለት በልብሽ ጎዳና ልመላለስበት በልብሽ ጎዳና ልመላለስበት አንቺ እንደሚቀናሽ ባይኔ መንከራተት ይሁን በይኝና አንቺሽ ልለፍበት ይሁን በይኝና ባይነሽ ልለፍበት ተኝተሽ ስትውይና በታጠፈ አንጀቴ ማን ከልክሎሽ ያውቃል ንገሪኝ በሞቴ ማን ከልክሎሽ ያውቃል ንገሪኝ በሞቴ እንደኔው አእምሮ እንደኔው ሰውነት ያንቺም ይፍቀድልኝ ልመላለስበት በልብሽ ማህደር ጻፊኝ ልዋልበት ባይንሽ ልንከራተት ልመላለስበት ልቤ ቦታ ሰጥቶሽ መኖሪያ ስትሰሪ ምን ቀን ከፍቶት ያውቃል ራስሽ መስከሪ ምን ቀን ከፍቶት ያውቃል ራስሽ መስከሪ በሚይዘው ብራሂ በነጩ ወረቀት በፊደሉ መሃል አንቺን ስመለከት በፊደሉ መሃል አንቺን ስመለከት በማዳምጠው ድምፅ በማልፈው ጎዳና መች ቀርተሽ ታውቂያለሽ እኔስ መች አልኩና መች ቀርተሽ ታውቂያለሽ እኔስ መች አልኩና በምግብ መጠጡን ልተኝቼ በእንቅልፍ ቆሜ ተቀምጬን እረፍቴን ሳሳልፍ ቆሜ ተቀምጬን እረፍቴን ሳሳልፍ መች ቀርተሽ ከጎኔን መች ጠፍተሽ ከጎኔ አንቺን ፍቀጅልኝ አይወሰን በኔ አንቺን ፍቀጅልኝ አይወሰን በኔ እንደኔው አእምሮ እንደኔው ሰውነት ያንቺም ይፍቀድልኝ ልመላለስበት በልብሽ ማህደር ጻፊኝ ልዋልበት ባይንሽ ልንከራተት ልመላለስበት እንደኔው አእምሮ እንደኔው ሰውነት ያንቺም ይፍቀድልኝ ባይንሽ ልለፍበት ይሁን በይኝና ባይንሽ ልለፍበት ፍቀጅልኝና ባይነሽ ልለፍበት ሁለቱንም ተወዳዳሪዎቻችንን እጅግ አድርገን እናመሰግናለን። ዳንኤል ይርጋለም በኤሌም 2 ተወክሎ የአበበ ተካ ምንድነው ቀለበት የተሰኘ ሙዚቃ ነበረ ያቀረበልን። ዮናስ ንብረቱ በኤሌም 1 ተወክሎ ሙሉ ቀን መለሰን ባይነሽ ልለፍበት የተሰኘ ሙዚቃ ነበረ። ሁለቱም ከዛይን ባንድ ጋር ያቀረቡልን እንዴት ነበሩ? የሁለተኛ ዙር የመጀመሪያ ስራዎቻቸውን አቅርበዋል። ታዲያ የዛሬው የውድድራቸውን ስራ አጠናቀዋል ሁለቱ ተወዳዳሪዎቻችን ማለት ነው። በዚሁ የዚህ ሰዓት አጋሮቻችንን አስታውሳችሁ አዋሽ ባንክ፣ ኢትዮ ቴሌኮም፣
ንግስት የንጽህና መጠበቂያና አያት ሪል ስቴት የሳት አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ሁለተኛ ዙር ላይ ደርሰናል። ሁለቱ ተወዳዳሪዎቻችን ስራዎቻቸውን አቅርበው ነበረ። እንዴት ነበሩ? አስተያየት ብቻ ያው ነጥብ አይገለጽም። አይ እሺ ዳንኤል ካንተ ልጀምር። ያበበ ተካን ምንድነው ቀለበት ዳንኤል ምንድነው መሰለህ አሁን ሙዚቃን የመረዳት ሪትሚካል የሆነ ነገር ምናምን ችግር የለብህም። ኦሬዲ ከባንዱ ጋር ቀጥ አድርገህ የተጫወትክ ነው። ግን እንደ ውድድር እሱ በቂ ነው ወይ የት ድረስ ይወስደናል ነው አይደለም። ከዛ ባለፈ እኛ በጣም ብዙ ነገር ነው ሀሳብ የምናነሳው አይደል። አድቫንስድ ወደ ነው ኮንሰፕት ወደ ስሜት ኢሞሽን የምንለውን ኤክስፕሬሽን የምንለው ጋር ምናምን ወደዛ እንድትገፉ ነው የምንፈልገው ራሳችሁን እንድትስቡና ግን ቤዚክሊ መሰረታዊ የሆነውን ነገር ቅኝት ሳናስተካክል የትም ሄድ አንችል። ሶ እንግዲህ ቅድም ተነግሮ አሁን የምታስተካክለው ነገር አይደለም። ያው ይታወቃል ቅኝት በደንብ ልምምድ ይፈልጋል፣ የረጅም ጊዜ ኤክስፒሪየንስ ይፈልጋል። ልምምድህንም ወይ ከሙዚቃ ጋር ያለን ኤክስፒሪየንስ ብዙ ማዳበር ይፈልጋል። እኔ ይሄኛው ፐርፎርማንስ ላይ እንዲህ ነው ብዬ እስከሚያቅተኝ ድረስ ጥሩ አልነበር። ዝም ብሎ ተጠንቶ ዝም ብሎ መዘፈን የለበትም። ጭራሽ ደግሞ ውድድር ሆኖ ማለት ነው እና ቢያንስ አቨሬጅ ፐርፎርማንስ ጋር መምጣት አለበት አይደል? ትንሽ ከዛ በታች ነው የሆነብኝና እኔ ምንድነው በሚቀጥሉት ሳምንታት ውስጥ ማሰብ አለበት ብዬ የማስበው ነገር አንተን ሚውዚካል ወይም የቮካል የድምጽ ብቃትህን በደንብ መግለጽ የሚችል የዜማ ምርጫ ፈታኝ ስለሆነ ለውድድር ስለሚሆን አንተ ስለምትወደው ምናምን ሳይሆን አንተን የሚገልጽ መሆን አለበት ብዬ ነው የማስበው። ይሄ ነው ያለኝ አስተያየት። ዮናስ አሁን አንተ ጋር የነበረው ጥሩ ነገር ቅድም ስለ ማይክሮፎን አያያዝ ተነግሮ አሁን ለማስተካከል በጣም ስትሞክር ነበርና ይሄ ጥሩ ነገር ነው በጣም አሁን ተነግሮ አሁን ለማስተካከል መሞከር ግን እኔ ይሄኛው የሙዚቃ ምርጫ ባይሆን ደስ ይለኝ ነበር። ቶታሊ ካንተ አጫወት ጋራ አልሄደልኝም። አንደኛ በጣም ጉልበተኛ ድምጻይ ነህ። ለምሳሌ የመጀመሪያው ላይ ጉልበትህ በጣም ያስፈልግ ነበር፣ ትክክል ነው። እዚህ ጋር ሲመጣ ግን ዜማው በጣም ለስለስ ብሎ መዜም ይፈልጋል አይደለም። እሱ ላይ በጣም ያልተገባ ጉልበት መጠቀም፣ ከፍተኛ የሆነ የቅኝት ችግር፣ ከዛ ደግሞ ኪው በጣም ወጥቶብሃል። ወደ ላይ ያሉትን የዜማ ክፍሎች በጣም በትግል ነው ስትላቸው የነበረው። ጭራሽ መለስለስ እያለበት ያለ ኪህ ገብተህ እንደገና በጣም ትግል ሆነ። እነዚህ ነገሮች ነው እንግዲህ እንደ መጀመሪያ ቀን ተምረን በሚቀጥሉት መድረኮች ለማስተካከል የምንጣጣረው። ለዛም መነገር ስላለበት ነው እና የዜማ ምርጫ እኔ አልተስማማኝም ካንተ ጋራ አልሄደምና ትግል መታገል ልክ አይደል። በቃ ራሱ ሙሉ ናቹራሊ ፍስስ ማለት ያለበት እሱ እንደሱ እንዳይሆን የዜማ ምርጫህን ማሰብ ያስፈልጋል። ከዛ ውጪ ስለ ሪትም ስለምናም ብዙ ችግር የለብህም። በቃ ዜማ ምርጫህን ግን ካንተ ጋር የሚሄደውን ነገር ማሰብ አለብህ። ቅድም ለምሳሌ የጋሽ ጥላሁንን መረጥክ፣ አሁን የሙሉ ቀንን መረጥክ። በሁለቱ የዜማ ስትራክቸር መካከል በጣም ፍጹም ተቃራኒ ሊገናኙ የማይችሉ የዜማ ቅርጾች ናቸው። ምንም ችግር የለውም። ሁለቱንም ወስደህ በዮናስ ድምጽ እንድታሰማን ነው የምንፈልገው፣ ግን አልመጣም። ስለዚህ የዜማ ምርጫ ላይ ማሰብ አለብህ። ይሄኛውን ፐርፎርማንስ እኔ ብዙ አልወደድኩት። እሺ ዳንኤል ይርጋለም ያበበ ተካን ምንድነው ቀለበት የሚለውን ዜማን ያመጣው። ዜማው ቀላል የሚመስል ዜማ ግን ሲዘፍኑት ከባድ የሆነ ለመድረኩም በደንብ የሚመጥን መሆን የሚችል ነው ይዘህ የመጣው። ግን እንዴት ተጫወትከው የሚለው ላይ ብንነጋገር ነው የሚሻለው። ቅኝት ምን እንደሆነ እኔ ራሴ አልገባኝም። እንደውም የሆነ ሰዓት ላይ ማከለ በቃ ወደሚመቸው ኪቀይሩለት ብሎ ሁሉ ለማለት በቃ የሚገፋፋ ምንም ምቾት አልሰጠም ዜማውንና ከዛ ደግሞ እንደገና ወደ ሌላ ቀይሩለት ማለት እንዳይመጣ ብዬ ለራሴ ፈገግ ብዬ ነው ያለፍኩትና አንደኛ ዜማው ካንተ ጉሮሮ ጋር አልሄደም። ሁለተኛ ነገር የማዳመጥ መንገድን በጣም መቀየር አለበት። ያዳመጥክበትን መንገድ ብታስተካክል ምታዜሞም ያዳመጥከው ውስጥ ስለሚሰማ በዛ መልክ ይሆናልና የማዳመጥ ስልትህን መቀየር አለብህ። ደግመ ደጋግመ በፍሬዝ ወደፊት ወደ ኋላ ያደረክ ማዳመጥ አለብህ። ዜማ አረዳድህ በጣም መቀየር አለበት ብዬ ነው ማስበው።
በተጫወትከው ብዙ ደስተኛ አይደለሁም። ዮናስ ንብረቱ የሙሉቀን መለሰን ባይንሽ ልረፍበት የሚለው ዜማ ይሄ ዜማ በጣም ከባድ ዜማ ነው። በደንብ መድረኩን የሚመጥን እኔ ከብሩኬ ጋራ ትንሽ ምንድነው ለየት ያለ ሀሳብ ያለኝ ዜማውን በምን መንገድ እኔ ልጫወተው በዚህ በትልቅ ድምጽ አለ አንተ በጣም የሚያምር ድምጽ ነው ያለ ሬንጁ ትልቅ ነው ይሄ ዜማ ምን ይፈልጋል በምን መንገድ ልጫወተው የሚለውን ቀድመ ብታስብበት አይ ቲንክ መጫወት ትችለው ነበር ምንድነው ስሩአውት በጣም በጉልበት ሆነና የዘፈኑን እንትን አጣ ምንድነው ልክ አጣ ማለት ነው እንጂ ላንተ የድምጽ ስትራክቸር በደንብ መሆን የሚችለው እሱም የሚያሳየው ብዙዎቹን ቅላጼዎች በደንብ አድርገህ ተወጣቸዋል አንዳንድ ቦታ ስትወጣ ቅኝቱ በደንብ ይሰማል አብዛኛው ቦታ ጥሩም ቢሆን ሲወጣ ግን በደንብ በሚሰማ መልክ ነውና ከቅኝት ጋር የተያዘ ነገርን በደንብ ኤክሰርሳይዝ እንድታረግ ነው መመክረ ግን መጨረሻ ላይ ነው በጣም ቅር ያለኝ ሙዚቀኞቹ ገና ፋይናል ምንድነው ፊናሌ መጨረሻ ላይ ኢንዲንጉን ብለው ልሳልቁ አንተ ጥላቸው ወጣ የራስ ድግስ እኮ ነው ተጋባዡን ሁሉ በደንብ ሳትጋብዝ ብሉልኝ ጠጡልኝ ሳትል ጥለት ወጣለህ እንዴ ልክ አይደለም እሺ ሁለተኛ ይሄ እንዳይለመድ ሙዚቃው ሲያልቅ ነው መውጣት ያለበት ስለዚህ እንዲህ አይነት ነገር እንዳትለምድ ለማለት ነው በተረፈ በራስ ድምጽ የምትሞክረው ነገር በሙሉ በጣም ጥሩ ነው በርታ ለማለት ነው እኔ ከመጨረሻው ልሂድና ካዴንስ ነው የሚባለው ካዴንስ ትምህርቱንም ያስታወስከን ብሩክ መምህር ብሩክ እሺ ከዳንኤል ልጀምር እኔም ዳንኤል እንግዲህ አሁን በድጋሚ የሁለታችሁንም ድምጽ በደንብ ለመስማት እድሉን አግኝቻለሁኝ አሁን ዳንኤል እንደ ችግር ያሉት ነገሮች ላስቀምጥልህ የመጀመሪያው ሁሉ ጊዜ ቅድም እላለሁኝ ፊልምም ሆነ ሙዚቃ ሲጀምር ካላማረ ዝም ብዬ ነው መጋጣው እንግዲህ ዘፈን ውበቱ አናቱ ላይ ለዝም ብዬ አናቱ ላይ ያለው የመጀመሪያው ዜማ ክፍል ካላማረ በቃ ሁሉ ነገር ተበላሸ ያ ማለት ነው ለምሳሌ ቦክስ ተወዳዳሪዎችን አይታል አይደል ፕሬስ ኮንፈረንስ ላይ ወይ የሆነ እንትን ላይ ቀድሞ ያስፈራራሉ ሁሉ አይደል ጻቢ እንደሰም ያ የኮንፊደንስ እንትን ነው በሙዚቃም ስትመጣ የመጀመሪያውን ዜማ በደንብ ጥንቅቅ አድርገ ካልከው የሁለተኛውን ማሰብ አያስፈልግም ሁለተኛው እየጋልክ ከመጣህማ ያው እንደሱ አይሆንም ስለዚህ የመጀመሪያው ፒች የምንለውን አውት ኦፍ ፒች ነበርና ሙሉ ለሙሉ ማለት ነው በቃ በጣም የሚያስደነግጠው ይሄ መደገም የለበትም መጀመሪያውም ዙር ላይ ሆኖ ከዛ በኋላ ደግሞ ለማስተካከል ሞክር ለመግባት ሞክር ሌላው አቅም የለውም ሁለተኛ ኢነርጂ የለውም በቃ በደንብ አልተገለጠም ጉልበት እና ስሜቱ ደግሞ ሌላው ደግሞ ትልቁ ነገር ስሜት ስለዚህ እነዚህ ሁሉ ነገሮች ተጨምረው ነው ወደ ውጤት የሚከደው ስለዚህ በደንብ ጊዜ ሰተህ ጥናት ይፈልጋልልህ ነው እንደ ቅድም ያነሳው ብሩክ በጣም እስማማለሁ አንድ ዘፈን ብድግ አድርጋችሁ ይዛችሁ አትምጡ ለምን ውድድር ነው በተለይ የባሰ ሲሄድ በጣም ስለዚህ ጥሩ አልነበረም በደንብ አስብበት ዮናስ አሁን አንተ የድምጽህን ደግሞ ቅድም ሰምቻለሁ ግን አቀሙን ችግር ካለ የቱ ጋር ለመሆን አሁንም እድል አግኝቻለሁ አንደኛ ከለር የምንለው የጉሮሮ የመቀለጽ አሁን አንተ ድምጽ በደንብ በዚህኛው ሙዚቃ ተፈተሸ ማለት ነው ስለዚህ አንዳንዴ እኛ ያለን በቃ ትልቁ እድልና ወይ ችሎታ ብንለው በቃና የጉሮሮአችሁ ሐኪም በለው በቃ ከዛ ውስጥ ያለው ነገር ነው የምናወጣው ለምሳሌ አንተ ጋር ምንድነው የሚሰማኝ ቅባት የምንለው ነገር ወይ ደግሞ ይሄ የምንቀልጽበት ልክ ቴፕ አልማዝ እንደሚለው ማለት ነው እሱ ነገሮችን ማምጣት ይቻላል ለምን ድርቅ ያለ ድምጽ ከሆነ አይሆንም ውስን ዘፈኖች ብቻ አሉ እንደዚህ አይነት ታዋቂ ዘፋኞች አሉ በነገራችን ላይ ቀጥ አድርጎ መስፈንም ውበት ነው ይቻላል ግን አንተ አቅም ስላለ የድምጽ ጉልበት ስለሌለብህ በእነዚህ ጋፕ ውስጥ ያሉት ቅድም ተጣራጥሬ ብዬሃለሁ እንደሱ አይነት ነገር ሰምቻለሁ የመቀለጽ እንትንን በደንብ መለማመድ ያስፈልጋል ለምን ውድድሩ ከፍ እያለ ስለሚመጣ ማለት ነው ለሁለታችሁ መልካም እድል እመኛለሁ